ይስጥልኝ እንደምን ናችሁ ተመልካቾቼ? ሰላም ናችሁ? አዲ ፋሚሊ ቲቪ ነኝ። ዛሬ ስለ ልጆች አስተዳደግ አንዳንድ ነገር እናውራ። እናቶች ልጆች እንዴት ነው እያሳደጋችሁ ያላችሁት? ከምን አይነት ቴክኖሎጂ ነው ራሳቸው እየጠበቃችሁ ያላችሁት? እንዲሁም ከቲቪ ከቴሌቪዥን ፕሮግራም ከስልክ ከተለያዩ ተጽዕኖ ፈጣሪ ስድቦች፣ ካልቸሮች፣ ባህሎች እየጠበቃችሁ ነው ወይ ልጆቻችሁን የምታሳድጉት? ለምሳሌ እኔ አልቻልኩም። ምክንያቱም ብዙ ሰዓቱን ስልክ ላይ ነው አዲክቲቭ ሆኖ ያለውና በቃ ልጅን እንዴት ነው ማሳደግ የሚችለው፣ ልጅን በምን መልኩ ነው ማሳደግ የሚችለው የሚለው እንትን እያሳሰበኝ መጣና ብዙ ታይሙ የሚገርማቸው ስልክ ላይ ነው። በቃ ስልክ አምጡ፣ አባቱን ስልክ ነው። እኔ ከቢሮ እኔ ወደ ቤት ስገባ ስልክ አምጪ ነው። ቲቪ እንዲዘጋበት አይፈልግም። ለምሳሌ የልጆች ፕሮግራም ያያል። እሱም ቢሆን ብዙ ሰዓት ነው የሚቆየው እና እሱም ለሱ ተጽዕኖ እየፈጠረበት ያለ ይመስለኛል በልጅ ላይ እና ለምሳሌ ማታ ራሱ በጣር ነው የሚተኛው። ቲቪ አይዘጋም ይለኛል። ስልክ አምጡ ነው። ስልክ አንዴ ጌም ከጀመረ ማቆም አይፈልግም። እንዲሁም ደግሞ በቃ ብዙ ነገሮች ይሄ ከአንዱ ህፃን ወደ አንዱ ህፃን የባህሪ መዋረስ፣ የመጥፎ ባህሪዎች መዋረስ። ለምሳሌ ሰው ተከራይቶ ሲኖር ማንኛውም ኢትዮጵያዊ ተከራይተን ነው የምንኖረው። በቃ የብዙ እንትኖች ተጽዕኖ አለበት። ብዙ ተከራይ የሚኖርበት ቤት የሚኖር ሰው ልጅን ማሳደግ ከባድ ነው፣ በጣም ከባድ ነው። እኔ በተለይ ከብዶኛል። እውነቴን ነው የምላችሁ፣ በጣም ነው የከበደኝ። ምክንያቱም ልጆችን የራሳችንን ባህሪ አልብሰን እንዲያድጉ እናደርጋለን። ለምሳሌ የእናቶች መጥፎ ባህሪ ሊኖር ይችላል። ልጅን ከሌሎች ልጆች ጋር ልጅ እንዳይፈጥሩ የሚደረግበት እንደውም ስድብን እንዲማሩ የምናደርግ እናቶች ደግሞ ፕሊስ አቁሙ። ልጆችን እኛ ተሳድበን ለልጆች ትምህርት የምንሰጥ እኛ ስድብ ስንሳደብ ልጆችም ተሳዳቢ ማድረግ፣ እንዲሁም ደግሞ ልጆችን የትልልቅ ሰው ወሬኛ ማለት የትልልቅ ሰውን ወሬ ይዘው እንዲያድጉ ማድረግ። በቃ ልጆችን ወሬኛ ማድረግ ለምን? ይህ መጥፎ ድርጊት ነው። እባካችሁ እናቶች፣ እኔ በእኔ እያየሁት የመጣሁት ነገር ስላለ ነው። ጎረቤቶች አሉ፣ የኔ ጎረቤቶች አሉ፣ እንደኔ ተከራይተው የሚኖሩ ብዙ ጎረቤቶች ይኖራሉ እና በቃ ልጆችን በተቻለ አቅም ከወሬና ካሉባልታ ከትልልቅ ሰው ወሬ አሉባልታ ብናርቅ። እኔ እየጎዳኝ ያለ ነገር ስለሆነ ነው። ለምሳሌ የኔ ልጅ አለ ብዙ ስልቦችን የተለያዩ በቀን በተለያዩ ስልቦችን ነው ይዞ ማገኘው እና የተለያዩ በቀን ጸያፍ ስልቦችን ራሱ ተምሮ አገኘዋለን። ማን ነው ይሄን ያደረገ ምናምን ስል ያው ከብዙ እንትኖች ጋር ከትልቅ ሰዎች ጋር የሚያወሩትን ይሰማሉ እና ይሄ ነገር ቢቆም እናቶች በተለይ በቃ ብዙ ዋጋ ከፍለን የምናሳድጋቸው ልጆች ተሳዳቢና ህገወጥ ስራ የሚሰሩ ከአንድ ህፃን ልጅ የማይጠበቅ ስድብ፣ ወሬ፣ አላስፈላጊ ነገሮችን የምንሰማ ከሆነ ምኑ ነው መስዋዕት አድርገን እያሳደግን ያለ ነው ልጆችን። ቲቪ ፕሮግራም ከሚያዩት የበለጠ በእነሱ ተጠቂ የሆኑብን ነው። እንደውም እኔ አሁን የኔ ልጅ እግዚአብሔር ይመስገን እስካሁን በእህቶች ነው እያደገ ያለው። ግን እሱም ቢሆን አሁን ለምሳሌ እህት ተሳዳቢ ወይም ደግሞ ይሄ ኃይለኛ ጸባይ እየተላበሰች ከሆነ የእሷን ጸባይ ነው ይዞ የሚያድገው ልጅ። እንዲሁም በቃ ሙሉ ለሙሉ በእናቶች ሳይሆን የሚያሳድጋቸውን ባህሪ ነው ይዘው የሚያድጉና ፕሊስ እኔ እንደኔ ልጆችን ከወሬና ካሉባልታ መጠበቅ ብንችል አሪፍ ነው። እኔ እያየሁት ያለ ነገር ስላለ ነው። ለምሳሌ ልጆች እርስ በርስ እንዲቀናኑ የማድረግ ይሄ አንዱ የኔ ልጅ ይበልጣል የአንቺ ያንሳል፣ ወይም ደግሞ የአንዷ ይበልጣል የአንቺ እንደዚህ ነው። ይህ ነገር በልጆች ለመፈጠር የለበችም። የማንኛውም ልጅ ማንኛውም ህፃን በየትኛውም በኩል የትም ይደግ በድሃ ቤተሰብም በየትኛውም ቀጦ የሚደግ የትም ይደግ ህፃናት እኩል ናቸው። በየትኛውም መንገድ ህፃናት በማንኛውም አስተያየት መሆን ያለበት ህፃን ናቸው። በቃ ህፃን በማንኛውም እንትን እኩል ናቸው። በቃ ህፃናትን እኩል አድርጎ ነው ማየት ያለበት። አንዱን አስበልጠን አንዱን አሳንሰን አይደለም። ለምሳሌ ቤተሰብ ላይ ቢሆን ወላጅ ላይ ቢሆን ቤተሰብ ልጅን አበላልጦ የማየት መልኩ በጣም ጉዳት አለው። በጣም ህፃናትን እየጎዳ ማህበረሰብን እየጎዳ ነው የሚመጣው ይሄ ድርጊትና ህፃናትን አንደኛ እኩል ማየት ነው። ከዛም ባነሰ ደግሞ
ከወሬና ካሉባልታ አርቆ ማሳደግ ነው። እኔ ከኔ አንግል ነው እያወራኋቸው ያለሁት እና የኔ ልጃም ብዙ ጊዜ ቤት ስገባ አንድ ስድብ የሆነ ነገር ካፉ ሲወጣ ያለው ደግሞ ለስልክና ለቲቪ አዲክቲቭ ሆኖ አግኝቼዋለሁ የኔ ልጅ እና ይህን ነገር እንዴት ነው ካሁኑ እንዴት ነው ልጅን በስርዓት ኮትኩቼ ማሳደግ ያለብን የሚለው በጣም እያሳሰበኝ ነው በጣም። ምክንያቱም የልጅ አስተዳደግ ዋናው ነገር ከመውለዳችን የበለጠ ልጅን እንዴት ላሳድገው ልጅን በምን መልኩ ማሳደግ እንዳለብን ማወቅ ያለብን ነገር አለ። እናቶች መውለድ ብቻ አይደለም፣ እንደኔ ለልጅም መስዋዕት ከመክፈልም ትልቅ ነገር ነው እና ወልጃለሁ እና ልጅ አለኝ ከማለት ይልቅ በቃ በስነ ምግባር ልጅ አድጓል የሚለው ነገር ላይ ትኩረት ብንሰጥ አሪፍ ነው የምለው። ምክንያቱም ከእኔ ልጅ አንጻር እያየሁኝ ነው ማርያም። እኔ ልጅን በጣም እንትን ያልኩት ነው። እንዴት አሁን ገና 4 ዓመት ነው የኔ ልጅ፣ ግን የማይሆኑ ባህሪዎችን እያየሁበት ነው። ይሄ ድርቅ ያለ ባህሪ፣ እንደገና እኔ ካልኩት አልጎልም፣ በቃ እኔ ያልኩት ይደረግልኝ የሚለው ባህሪ እንትን እያለብኝ ነው እና እንዴት ነው ከዚህ ባህሪ ልጅን ማውጣት ይችላል ያልኩ እያሰብኩኝ ነበር። እና በተለይ ለእናቶች ስለ ልጅ አስተዳደግ አጭር ኮርስ ቢኖር፣ ትሬኒንግ የምንወስደው ነገር ቢኖር፣ ሳይኮሎጂካሊ በምን መንገድ ልጆችን ማሳደግ እንደምንችል ትንሽ ነገሮች በኢትዮጵያ ውስጥ ቢኖርልን ለእናቶች በጣም አሪፍ ነው እና ያው ስለ ልጆች አስተዳደግ ለማብራት የፈለግኩት ይሄንን ነው እና እንደኔ ከስልክ ከቲቪ እኔ አሁን ማራቅ አልችልም። ምክንያቱም ቲቪ ማንኛውም ኢትዮጵያዊ ላይ ይኖር አለ። ያው አንዳንድ ክፍለ ሀገር ቦታዎች ላይ ካልሆነ ገጠር አካባቢዎች ካልሆነ ማንኛውም ቤት ቲቪ አለ። ግን መቼም አለመክፈት አንችልም። ግን ምን ያህል ታይሙን ነው መጠቀም ያለባቸው ልጆች የሚለውን ብቻ መወሰን ካለብን ነው እንጂ መቼም ቤት ውስጥ ቲቪ መክፈት የለባችሁም የሚለው እንትን እንደኔ እኔም የማላረገው ነገር ነው። ሌሎችም ቲቪ አትክፈቱ ዝጉ ምንም ነገር አይኖረኝም። ምክንያቱም ማንኛውም ቤት ቲቪ አለ። ቲቪ ሙሉ ለሙሉ ዝጉና እንትን በሉ ሌላ እንትን አድርጎ የሚለው ነገር እንደ ኢትዮጵያ የሚሰራ ነገር አይመስለኝም።